ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ቤተሰቦች በድጋሚ ተገናኝተናል። እንግዲህ ዛሬ እየሰማን ያለነው ነገር ሰበር ሊባል የሚገባው እንደሆነ እናውቃለን። ትግራይ ውስጥ በፌዴራልና በትግራይ ኃይሎች መካከል ግጭት መነሳቱን ወይም መፈጠሩን ወሬዎች እየነገሩ ነው የሚገኙት። ምን ያህል ጉዳዩ እውነት ነው የሚለውን ነገር በዚህ እንቃኛለን። እንግዲህ እሱ ብቻ አይደለም። በዚህ አካባቢ ላይ እንደሚታወቀው የኢትዮጵያ አየር መንገድ የሚያደርጋቸው በረራዎች ሙሉ ለሙሉ መቋረጡንም ጭምር ሰምተናል። እንግዲህ እነዚህ ነገሮች የሚያመጡት አንድምታ ደግሞ በአካባቢው ነዋሪዎች ላይ በተለይ በመቀሌ ከተማ ላይ ያሉ ነዋሪዎች በእጅጉ መደናገጣቸውን ጭምር መረጃዎቹ እየተናገሩ ይገኛሉ። ይህንንና መሰል ጉዳዮችን በተመለከተ በዚህ ፕሮግራም ላይ ዳሰስላችኋለሁ። በጣም ጠቃሚ ስለሆነ መረጃውን እንድናገኘው ያደርገናል። ከዛ በተረፈ ደግሞ በተመሳሳይ ሁኔታ በዛሬው ዕለት በኒጀር ግጭት ተቀስቅሷል። በጣም አደገኛ የሆኑ ፍንዳታዎች በሀገሪቱ ዋነኛ ከተማ በተለይ በአውሮፕላን ጣቢያ ማረፊያው ላይ ከፍተኛ ጦርነት መጀመሩ ተዘግቧል። ይህም ነገር ደግሞ አሁን ካለው ነባራዊ የጂኦፖለቲክስ ቁማር መካከል የሚታይ ነው የሚሆነው። እንደምታውቁት አሁን ኢትዮጵያ ባለችበት በዚህ የጦርነት አውድ ውስጥ የጂኦፖለቲክስ ጨዋታ እንዳለ ወይም ደግሞ የጂኦፖለቲካል ቁማር ውጤት መሆኑን ታያላችሁ። ምክንያቱም በምስራቅ አፍሪካ ላይ እንግዲህ ግብጽ ከኤርትራ ጋር አብራ መጫወት የምትፈልገውን ነገር መሰረት አድርጋ በሰሜን ሱዳን ላይ ከፍተኛ ጦርነት ነው ያለው። ያልበቃ ጦርነት አለ። ዩናይትድ አረብ ኤሚሬትስ፣ ግብጽ እዚህ ቦታ ላይ ያላቸው ሚና ለመለካት ሲሉ የሚጫወቱት ጨዋታ ህዝብን ዋጋ እዚህ እንደሚያስከፍለው ሁሉ በኒጀርም በተመሳሳይ ሁኔታ በምዕራብ አፍሪካ ላይ በፈረንሳይና በሩሲያ መካከል ያለ የፖለቲካ ውጥረት ያንን አካባቢ ወደሚያሳዝን ደረጃ ላይ ይዞት እየገባ እንደሆነ ይታወቃል። ከዚህ አንጻር እየተሰሙ ያሉት ነገሮች በጠቅላላ ጨዋታው በጠቅላላ የጂኦፖለቲክሱ ወይም ዓለም አቀፉ ማህበረሰብ የሚጫወተው ጨዋታና ቁማር ውጤት መሆኑን ታያላችሁ። ስለዚህ በትግራይ ክልል እንግዲህ በጣም የሚገርም ኬኦስ ለረጅም ጊዜ የቆየበት ቦታ ነው። አሁንም ያንን ስፍራ ይዞ ሀገራችንን ሙሉ ለሙሉ ዋጋ የሚያስከፍል በጣም አደገኛ ሌላኛው ጨዋታ ነው እንግዲህ እየተሰማ ያለው። ስለዚህ በእነዚህ ጉዳዮች ዙሪያ ላይ ትኩረት አድርጌ ላካፍላችሁ ይገባል። ምንድነው እየተከናወነ ያለው፣ በቀጣይ ቀናቶች ውስጥ ምን ይጠበቃል የሚለው ወይም ደግሞ ዛሬ ተቀሰቀሰ የተባለው ግጭት በትክክል ምንድን ያሳያል፣ እንደገና ቀጣይ ቀናቶቹንስ እይታዎች እንዴት ፈልቅቆ ያስረዳናል የሚለው ነገር በዚህ ፕሮግራም ላይ አካፍላችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ መረጃውን ከኒጀር ልጀምርላችሁ። የአየር ኃይል አክቲቬትድ ነው ተብሏል። እንደገናም በጣም ሄቪ የሆነ በጣም ከባድ የሆነ ፍንዳታዎች በማታ ሰማይ ላይ ከፍተኛ የላውንቸር የሚሳኤሎች የትላልቅ ጦር መሳሪያ ተኩሶች እየተሰማ ነው የሚገኘው በኒጀር። እንግዲህ ይሄ የተከሰተው ዛሬ የተኩስ ልውውጡ ፍንዳታውም የተጀመረው ዛሬ ጥር 21 2018 በእኛ አቆጣጠር ወይም በጃንዋሪ 29 2026 እኩለ ሌሊት ሆኗል። በዛ ሰዓት ላይ ነው አሁን ጦርነቱ እየተጀመረ ያለው። ጥቃቱ የተፈጸመው በኒያሜ የሚገኘው ዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ ላይ እንደሆነ ነው፣ በዛ አቅራቢያ እንደሆነ ነው እየተነገረ ያለው። የተኩስ ልውውጥ ለ2 ሰዓታት ያክል ቆይቶ ወደ 2 ሰዓት ገደማ አካባቢ መረጋጋት አሳይቷል። ነገር ግን ፖለቲካልና የጦርነት ውጥረቱ በኒጀር ተጧጥፎ መቀጠሉን እየተነገረ ነው የሚገኘው። በፓርኪንግ ላይ የነበሩ የቶጎ ወይም ደግሞ ኢስኪ አየር መንገድ 2 አውሮፕላኖች ላይ ጥይት እንዳረፈባቸው ተነግሯል። ምክንያቱም በፓርክ ላይ ወይም ደግሞ ሊበሩ የተዘጋጁ አውሮፕላኖች ናቸው። በእነዚህ የቶጎ አየር መንገዶች ላይ ጥቃት መድረሱ ተዘግቧል። የጸጥታ ምንጮች እንደሚናገሩት ድርጊቱ
እንደ ሽብርተኛ ጥቃትም ጭምር ሊታይ ይችላል የሚለውን ነገር እዛ ላይ ይገልጹታል። ነገር ግን ጨዋታው ከዛ ይዘላል። እንደምታውቁት በኒጀር ከፍተኛ የዩራኒየም ክምችት ያለባት ሀገር ናት። በአየር ማረፊያ ውስጥ ተከማችቶ የነበረ 1000 ሜትሪክ ቶን የሚጠጋ የዩራኒየም ደሞ ክምችትም እንዳለበት እዚህ ላይም ጉዳት እንዳልደረሰበትም ጭምር እንደተነገረ ተሰምቷል። አየር ማረፊያው የኒጀር አየር ኃይል ቤዝ እና የሳህል አገራት ወይም የኒጀር፣ ቡርኪና ፋሶ፣ ማሊ የጋራ ጦር ዋና መስሪያ ቤትም እንደሆነ ይሄ የሚዘገብ ነው። የኒጀር የአየር መከላከያ ስርዓት በሰማይ ላይ የታዩ ኢላማዎች ላይ ተኩስ ሲከፍት የሚያሳዩ ቪዲዮዎችም ነው የተሰራጩት። የኒጀር ባለስልጣናት ሁኔታው በቁጥጥር ስር ነው ብለውታል። ነገር ግን የፖለቲካ ውጥረቱ እንደቀጠለ ነው በሚል እየተነገረ ይገኛል። ከጥቃቱ በኋላ በከተማዋ ሰላማዊ እንቅስቃሴ ታይቷል። የአየር ማረፊያው ዙሪያ ግን ከፍተኛ የጸጥታ ጥበቃ ይደረገበት ነው በሚለው ነገር ዙሪያ ላይ ትኩረት ሰጥቶ እየተነገረ ነው የሚገኘው። እንግዲህ በኒጀር ያለ የፖለቲካ ክራይሲስ የዚህ ውጤት እንደሆነ ማየት ይችላላችሁ። በሐምሌ 2023 የመንግስት ግልበጣን በተመለከተ ፕሬዝዳንታዊ ጥበቃ አባላት ፕሬዝዳንት ሙሐመድ ባዙምን ከስልጣን በማውረድ በቁጥጥር ስር እንዳዋሉ ይነገራል። ከሁለት ዓመት በፊት ነው ይሄ የሆነው። የጀነራል አብዱርማን ቲያኒ አመራርን በተመለከተ የቀድሞው የፕሬዝዳንቱ የጥበቃ አዛዥ ጀነራል አብዱርማን ቲያኒ ራሳቸውን የሀገሪቱ አዲስ መሪ አድርገው እንደሰየሙም ይታወቃል። በዚህ ውስጥ እንግዲህ ከፈረንሳውያንና ከምዕራባውያን ጋር የቅርብ ግንኙነት የነበራቸው ፕሬዝዳንት ባዙ እስካሁን በቁም እስር ላይ እንደሚገኙ ተነግሯል። እንግዲህ ከነዚህ ሰዎች በተለይም ከጀነራል አብዱርማን ቲያኒ መፈንቅለ መንግስት ጀርባ ፈረንሳይ እንግዲህ ውድቀት አሳይታለች። ነገር ግን ሩሲያ ከጀርባው አለች ተብሎ ነው የሚነገረው። ከዚህ ጋር ተያይዞ የምዕራብ አፍሪካ ሀገራት ኢኮዋስ ማዕቀብ እንደጣለ ታውቃላችሁ። የኢኮዋስ ሀገራት ግልበጣውን በማውገዝ በኒጀር ላይ ጠንካራ ኢኮኖሚና የንግድ ማዕቀቦችን እንደጣለ ይታወቃል። ኢኮዋስ ለምዕራቡ ዓለም የሚሰራ ተቋም ነው ተብሎ ነው የሚፈረጅበት። ነገር ግን በስልጣን ላይ ያሉት ከሩሲያ ጋር አብረው የሚሰሩ አካላት ናቸው የሚለው በዛ አካባቢ ላይ የምዕራባውያንና የሩሲያዎቹ ውጥረት በጣም ከፍተኛ ደረጃ ላይ ያለበት ቦታ እንደሆነ ይነገራል። አዲሱ ወታደራዊ መንግስት እንግዲህ ፈረንሳይና የአሜሪካ ወታደሮች ከሀገሪቱ እንዲወጡ በማድረግ የምዕራባውያን ተጽዕኖ እንደቀነሰም ይታወቃል። ስለዚህ በዚህ ቦታ ላይ ይህንን መንግስት ከስልጣን የማውረድ ሽኩቻዎች አሁንም በምዕራባውያኑ እየተሰላ እንደሆነ ይነገራል። በኒጀር የፈረንሳይ ተቃውሞ ጨምሯል። በምትኩ ደግሞ የሩሲያ ባንዲራዎች በሰልፎች ላይ ሁሉ ሳይቀር በትምህርት ቤቶች ሰልፎች ላይ ሁሉ ሳይቀር መታየትና ከሩሲያ ጋር ያለም ትብብር እያደገ መምጣቱም ጭምር እየተነገረ እንዳለ ይሰማል። የሳህል ሀገራት ጥምረት የሚባለው ኤኢኤስ የሚባለውም ጭምር በዚህ ላይ በጣም አክቲቭ ነው። ኒጀር ከማሊና ከቡርኪና ፋሶ ጋር በመሆን በሳህል ሀገራት ጥምረት የተባለ አዲስ የደህንነትና የፖለቲካ ስብስብ እንደ መሰረተች ይታወቃል። በሀገሪቱ በተለይም በቲላቤሪ ክልል የታጠቁ ቡድኖች የሚፈጽሙ ጥቃቶችና የንጹሃን ግድያ አሁንም እንደቀጠለ ይነገራል። በማዕቀቦችና በውጭ እርዳታ መቋረጥ ምክንያት የኑሮ ውድነት ጨምሯል። በሚሊዮን የሚቆጠሩ ዜጎችም ለረሃብ እንደተጋለጡ እየተነገረ ይገኛል። ወታደራዊ መንግስት የመገናኛ ብዙሃን ነጻነትን በመገደብና ታዋቂዎችንም ጭምር በማሰር የዲሞክራሲ አፈናዎችን እያደረገ ነው። የዲሞክራሲም ተስፋ እየጨለመ ነው እየተባለ እየተነገረ እንዳለ ይነገራል። ከዚህ ጋር ተያይዞ እንግዲህ በፈረንሳይና በሩሲያ በዛ አካባቢ ላይ ያለው የፖለቲካ ውጥረት በእኛም በኢትዮጵያ በምስራቅ አፍሪካ አካባቢ የሀያላን ሀገራት ወይም የገንዘብም የጥቅማ ጥቅም አቅም ያላቸው ሀገራት የሚያደርጉት አይነት ነገር ጋር ተመሳሳይ እንደሆነ ታያላችሁ። በዚህ እንደ አውሮፓውያን ዘመን አቆጣጠር በ2023 መጨረሻ ላይ በፈረንሳይ በኒጀር የነበራትን 1500 ገደማ ወታደሮች ሙሉ ለሙሉ እንዳስወጣች ይታወቃል። ይህ ሆኖም እንግዲህ በኒጀር መፈንቅለ መንግስት ካደረገው ወታደራዊ አመራር ጋር በነበረው አለመግባባት እንደነበረ ይታወሳል። ሩሲያ ከ30 ዓመታት በኋላ ለመጀመሪያ ጊዜ በኒያሜ ቋሚ አምባሳደር እንደሾመች ይታወቃል። ቪክቶር ቬሪዮፓዮቭ የምትባሉ ሰው በጥር 2026 ላይ ሹመታቸው ተረጋግጧል። አሁን በያዝነው ወር ውስጥ ማለት ነው። የአፍሪካ ኮርፕስ ተብሎ የሚታወቀውን ቡድን የቀድሞ ዋግነር ግሩፕ አባል የሆኑትና አሁን የአፍሪካ ኮርፕስ ተብለው የሚጠሩት የሩሲያ ወታደራዊ
አሰልጣኞች እንደ አውሮፓውያን ዘመን አቆጣጠር ከሚያዝያ 2024 ጀምሮ በኒጀር መሰማራት እንደጀመሩ ይታወቃል። ኒጀር በዓለም 7ኛዋ የዩራኒየም አምራች ሀገር ናት። ስለዚህ ከዛ የሚገኝ አንጡራ ሀብት በከፍተኛ ደረጃ የፈረንሳዮቹ የምዕራቦቹ እንዲሁም የሩሲያዎቹ ትግል ውጤት ስፍራ እንዲሆን እንዳደረገው ይታወቃል። እንግዲህ የፈረንሳዩ ኦራኖ ኩባንያ የነበረውን የማዕድን ፈቃድ ሰርዞ ሩሲያ ይህንን ሀብት ለማልማት ፍላጎት እያሳየች እንደገባችበት እየተነገረ ይገኛል። ከዚህ ጋር ተያይዞ እንግዲህ የኒውክሌር ኃይል ስምምነትም አለ። በነሐሴ 2025 ሩሲያ ለኒጀር የኒውክሌር ኃይል ማመንጫ እንዲሁም የቴክኒክ ስልጠና ለመስጠት መስማማቷ በፈረንሳይ ላይ የበላይነት እንድታገኝ እንደረዳት ይታወቃል። የጸረ ፈረንሳይ ስሜት በኒጀር በከፍተኛ ደረጃ ቆጥቁጧል። የኒጀር የፈረንሳይን የቅኝ አገዛዝ ተጽዕኖ የሚቃወሙ ሰልፎች በብዛት ይካሄዳሉ። ሰልፈኞች የሩሲያን ሰንደቅ ዓላማ ያውለበልባሉ፣ ለሞስኮ ያላቸውን ድጋፍ ያሳያሉ። በኒጀርና በፈረንሳይ መካከል ያለው ግንኙነት መበላሸቱን ተከትሎ ፈረንሳይ በኒያሜ የሚገኘውን ኤምባሲዋን እንደዘጋች ይታወቃል። ሩሲያ ግን ግንኙነቷን በከፍተኛ ደረጃ እያሳደገች ነው ያለችው። ኒጀር እንግዲህ ከፈረንሳይና ከምዕራባውያን ጋር የነበራትን የደህንነት ስምምነት ሰርዛለች። ከማሊና ከቡርኪና ፋሶ ጋር በመሆን የሳህል መንግስታትን ጥምረት ወይም አሊያንስ ኦፍ ዘ ሳህል ስቴት መስርታለች። የተዛባ መረጃ ዘመቻ ወይም ዲስኢንፎርሜሽን የሚባለው በኒጀር ትልቁን ቦታ ይዛል። የጸረ ፈረንሳይ ስሜት እንዲቀሰቀስ ሩሲያ የማህበራዊ ሚዲያ ዘመቻዎችን እንደምትጠቀም እየተነገረ ነው ያለው። ከዚህ ጋር ተያይዞ ነው እንግዲህ ሽብር በሀገሪቱ ላይ ለመንዛት ፈረንሳዮቹ እየሰሩ ያሉት ስራ ዛሬ በኒጀር ባለው ፍንዳታ ላይ የነ ፈረንሳይ እጅ ከጀርባ አለበት የሚለውን ዘመቻ የሀገሪቱ መንግስት እየነዛ ያለው። ፈረንሳይ ለአመታት ስታካሄድ የነበረውን የጸረ ሽብር ዘመቻ ወይም ደግሞ ባርኬሄኔ የሚለው ማክተሙን ተከትሎ ኒጀር የጸጥታ ዋስትና ለማግኘት ወደ ሩሲያ ፊቷን አዙራለች። ነገር ግን በዚህ በአውሮፕላን ጣቢያው አካባቢ ላይ ያለው ይሄ የዛሬው ተኩስ በጣም ከፍተኛ ፍንዳታም ጨምሮ የሆነው ከጀርባ ፈረንሳይ የምትሰራው ስሌት ነው በማለት በግልጽ እየተነገረ ይገኛል። በተመሳሳይ ሁኔታ እንግዲህ በሀገራችን ኢትዮጵያም በምስራቅ አፍሪካ ላይ የምዕራቡ ዓለም ወይም አቅም አለን ገንዘብ አለን ብለው የሚሉት አካላት ይዘውት የመጡት ነገር ውጤት እየታየ መሆኑን ያሳያቸዋል። በዚህም መሰረት እንግዲህ ዛሬ የትግራይ ጦርነት መልሶ ጀምሯል ወይስ አልጀመረም በሚለው ዙሪያ ላይ ከፍተኛ ውዝግብ የሚያነሱ ነጥቦች እንዲነሱ እንዳደረጋቸው ይታወቃል። በዚህ ላይ እንደገና በጣም ዋነኞቹ ተሳታፊዎች እንደሚታወቀው ግብጽ አለችበት። ኤርትራም ከጀርባ ለዚህ ጦርነት ድግስ በተለይ ኢሳያስ አፈወርቂ ከፍተኛው ሚና እየተጫወቱ ነው ያሉት እየተባለ እየተነገረ ይገኛል። እነዚህና መሰል ጉዳዮች ምንድነው ዛሬ እየታየ ያለው የሚለውን ነገር ይነግሩናል። በቀጥታ በዛ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በተለይም የኢትዮጵያ አየር መንገድ በትግራይ ክልል በጣም የተለያዩ ቦታዎች ላይ የበረራ እንቅስቃሴ ማቆሙን ተከትሎ ነው ድንጋጤ እየተፈጠረ ያለው። ኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን የወቅቱን የዕለቱን የዛሬውን በረራ አቋርጧል። ይህን ተከትሎም በመቀሌ ላይ ያሉ ነዋሪዎች ከፍተኛ ስጋት ውስጥ እንደገቡ እየተነገረ ይገኛል። ነዋሪዎች በተለይም ለዶቼ ቬሌ ያስረዱትን በተመለከተ በትግራይና በአማራ ክልል አጎራባቾች አካባቢ ግጭት መቀስቀሱ እጅግ አሳሳቢ እንደሆነባቸው ተናግረዋል። የመቀሌ ከተማ ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁት የመንግስት ሰራተኛ የአውሮፕላን በረራ መቋረጡን ተከትሎ አዲስ አበባ የሚገኙ ዘመዶቻቸው ወደ መቀሌ ለመመለስ መቸገራቸውን ጭምር እንደተናገሩ ተሰምቷል። የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረትንም ማስከተሉ እየተነገረ ይገኛል። ከቅርብ ጊዜ ወዲህ እንግዲህ በኮታ እስከ 3000 ብር ብቻ ነው አንድ ሰው በካሽ ማውጣት ይቻል የነበረው። ይህንን ተከትሎ እንግዲህ ዛሬ በጣም ሁሉም ሰው ወደ ባንክ ቤት ሄዶ እየተሰለፈ ነው ያለው። ነገር ግን አንዳንድ መረጃዎች የሚያሳዩት እስከ 500 ብር ብቻ ነው ማውጣት የሚቻለው የሚለውን ነገር ማየት ተችሏል። የፍጆታ ቁሳቁሶችን ለመሸመት ጥድፊያ ላይ ነው ህዝቡ ያለው በሚል እየተነገረ ነው። በከተማዋ የንግድ ስራ መሰማራታቸውን ለዶቼ ቬለ የነገሩ የከተማ አንድ ነዋሪ ከአዲስ አበባ ወደ መቀሌ በረራ መቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ገልጸዋል። በተለይም የምግብና ምግብ ነክ ቁሳቁሶችን መሸጫ በገበያ አካባቢዎች ላይ እንቅስቃሴ ጎልቶ
የንግድ ሁኔታ በጣም በከፍተኛ ፍጥነት ምግብ የመያዝና የመግዛት ሁኔታ ጎልቶ መጨመሩም ጭምር እየተነገረ ነው። በተጨማሪም ከሰሞኑን በትግራይ አዋሳኝ አካባቢዎች የተቀሰቀሱ ግጭቶች እንዳሉ ነዋሪዎቹ ገልጸዋል። በክልሉም አዲስ ጦርነት እንዳይቀሰቀስ ከፍተኛ ስጋት ላይ መሆናቸውንም ህብረተሰቡ እየተናገረ ይገኛል። የጦርነትን ምንነት ከኛ በላይ የሚረዳው የለም በማለት ነዋሪዎች ይገልጻሉ። ይሄ በእንዲህ ባለበት ሁኔታ ላይ ነው እንግዲህ ዛሬ በትግራይ ክልልና በተለይ በአማራ ክልል አዋሳኝ አካባቢዎች ላይ ግጭት ተቀስቅሶ እንደነበረ ሰሞኑን በማህበራዊ መገናኛ ብዙሃን በኩል በስፋት ሲሰራጭ እንደተቆየ ይታወቃል። ነገር ግን በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌዴራል መንግስቱ በኩል ይፋዊ መግለጫ አልተሰጠም። ዛሬ ኢትዮጵያ አየር መንገድ በረራውን መሰረዙን ተከትሎ ደግሞ ተከታትለው የተሰሙ ያሉት ዜናዎች የሚያሳዩት በትግራይ በተለይም በፌዴራልና በትግራይ ኃይሎች መካከል ግጭት ተፈጥሯል የሚለው ዜና አሁንም ሚዛን ደፍቷል። እንግዲህ ውድ ቤተሰቦቼ በኢትዮጵያ ሰሜናዊ ትግራይ ክልል በፌዴራልና በትግራይ ኃይሎች መካከል ግጭት መከሰቱ ነው እየተነገረ ያለው። የደህንነትና የዲፕሎማሲ ምንጮች ዛሬ ሐሙስ እንደተናገሩት ከሆነ የአየር በረራዎች የደህንነትና የዲፕሎማሲ ምንጮችም ጠቅሰው ጦርነት መቀስቀሱን የሚገልጹ ነገሮች ናቸው እየተነገረ ያለው። ተለዋዋጭ በሆነው በትግራይ ክልል ላይ ጦርነት ተመልሶ እንዳይቀሰቀስ ከፍተኛ ስጋት የጋረጠ ዜና ነው ዛሬ የተሰማው ተብሎ እየተነገረ ይገኛል። ከ3 ዓመታት በፊት የኢትዮጵያ ኃይሎች እና የትግራይ ህዝብ ነፃ አውጪ ግንባር TPLF በዛ መካከል ተፈጥሯል ወይም የተከሰተው ጦርነት በጣም ጨካኝ ጦርነት እንደነበር ይታወቃል። ቢያንስ በብዙ መቶ ሺዎች የሚቆጠሩ ሰዎችን የገደለ ጦርነት እንደሆነ ይታወቃል። እንግዲህ በቅርብ ቀናት ውስጥ በጠለምት አካባቢ በምዕራባዊ ትግራይ በአማራ ጎራባች ቦታዎችም ጭምር ከ2022ቱ የፕሪቶሪያ የተፈረመው የሰላም ስምምነት መሰረት ተደርጎ ያለው ኪሳራ ይዞት መጥቷል በሚል እየተነገረ ያለው በዚህ አካባቢ ላይ ያለው የውጥረትና ግጭት ሁኔታ እየተባባሰ መምጣቱ እየተነገረ ነው የሚገኘው። እንግዲህ ግጭቱ በቅርብ ቀናት ውስጥ መፈጠሩ ጭምር ተረጋግጧል። ግን ዛሬ ላይ ያለው ሁኔታ በግልጽ እየታወቀ አይደለም። ነገር ግን ዜናዎች እንደሚያሳዩት በከፍተኛ ደረጃ የጦርነት ሁኔታ ተፋፍሞ ሊቀጥል የሚችልበት ጫፍ ላይ ደርሷል በሚል እየተነገረ ነው። ዛሬ ተቀስቅሷል ተብሎ የሚነገረውም ግጭትን በተመለከተ በተለይ ከነፃ መሬት ወይም ሀራ መሬት ተብሎ በሚታወቀው ላይ ካለው TPF ወይም የትግራይ ፒስ ፎርስ የሰላም ኃይል ከሚባለው ጋር TPLF የሞቀ ጦርነቱ ገብቷል ተብሎ ነው እየተነገረ ያለው። ተኩሱ በቡድን መሳሪያ የታገዘ እንደሆነ ነው የሚነገረው። በአሁኑ ሰዓት እንግዲህ ከTPF ጋር የገጠመው የህወሓት ቡድን አርሚ 44 የሚባል ኮር 2 ውስጥ የሚገኙ አውሮራ ክፍለ ጦርና ሺላ መረብ ክፍለ ጦር እንደሆኑ ነው እየተነገረ ያለው። ከዚህ ጋር ተያይዞ የሚነገረው መረጃ የሚያሳየው አሁን እንግዲህ በትግራይ የሚኖሩ ነዋሪዎች በዚህ ጉዳይ በጣም ከፍተኛ ድንጋጤ ውስጥ እንዳሉ ነው እየተነገረ ያለው። አንድ ትልቅ ነገር ሊከሰት እንደሚችል የሚያሳይ ነገር እንደሆነ ነው እየተነገረ ያለው። በቀጥታ የህወሓትና የመከላከያ ሰራዊት ቀጥታ ግጭት መፍጠራቸውን በተመለከተ ግን ግልጽ የሆነ መረጃ አይደለም የሚነገረው። ምክንያቱም በአንዳንድ ቦታዎች ላይ የመንግስት መከላከያ ሰራዊት ቦታዎቹን ለቆ ወጥቶ ለትግራይ የሰላም ኃይል ወይም ለTPF ከህወሓት ጋር በሚያደርጉት መቆራቆስ ፊት ለፊት እንዲገጥሙ የሚያደርግ ነገር ነው የተሰራው እየተባለ እየተነገረ ነው የሚገኘው። ይህም በተመለከተ እንግዲህ የክልሉ ፕሬዚዳንት ታደሰ ወረደ በዛሬው ዕለት ወይም ደግሞ ከሰዓታት በኋላ ምናልባትም ንግግር ሊያደርጉ ይችላሉ ወይም ደግሞ በወቅታዊ ጉዳዮች ላይ መግለጫ ሊሰጡ ይችላሉ ተብሎ እየተጠበቀ ነው የሚገኘው። ይሄም በተመለከተ እንግዲህ የቢሮ መግለጫ የሚሰጥ ከሆነና በዛ ዙሪያ ላይ የሚነገር ከሆነ ከሚዲያም ጋር ሊወያዩ ይችላሉ ተብሎም ነው የሚነገረው። የትግራይ ጋዜጠኞች መግለጫው የሚሰጣቸውም ከሆነ የኮሚኒኬሽን ጉዳዮች ቢሮ በትግራይ ፕሬዝዳንት ቢሮ መረጃውን እስኪለቁት ድረስ እየተጠበቀ ነው ያለው። እስካሁን የተሰጠ መግለጫ የለም። ሁሉም ይሄንን ነው የሚጠብቀው። እንግዲህ መግለጫው ምን እየተከናወነ እንዳለ የትግራይ መንግስትና የህወሓት አቋም ምን እንደሆነም ለመረዳት እንደሚያመች እየተነገረ ነው የሚገኘው።
አሁን ባለበት ሁኔታ የሚጠበቀው እሱ እንደሆነ ይታወቃል። የኢትዮጵያ ፌዴራላዊ መንግስትም ባለፉት 48 ሰዓታት ወይም ባለፉት 72 ሰዓታት ስለዚህ ጉዳይ ምንም የሰጠው መግለጫ እንደሌለ ይታወቃል። ነገር ግን የተጋጩ መረጃዎች ናቸው እየወጡ ያሉት። በቀጥታ ቲፒኤፍ ከቲፒኤልኤፍ ጋር ጦርነት ገጥሟል የሚልና ከዛ ውጪ ደግሞ የኢትዮጵያ መከላከያ ሰራዊት ጋር ነው በግልጽ ጦርነት የገጠመው የሚሉት ነገሮች ናቸው እየተነገሩ ያሉት። እንግዲህ ከዚህ ጋር ተያይዞ በጣም ከፍተኛ ወሬዎች ዶሚኔት ያደረጉት ግን የአየር በረራው መቋረጡ እንደሆነ እየተነገረ ይገኛል። እንግዲህ በጣም የሚያሳዝን ነገር ነው ይሄ ጦርነት የሚቀሰቀስ ከሆነ። ነገር ግን በከባድ ሁኔታ ይሄንን ጦርነት ማስቆም የሚቻለው በጸሎትና በጸሎት ብቻ ሊሆን እንደሚችል ልንረዳ ይገባል። ይሄ በጣም በከፍተኛ ደረጃ ችግር ውስጥ ያለን አካባቢ ወደ ተባባሰ ነገር ይዞ ለመምጣት ግብጾችና በተለይም ኢሳያስ አፈወርቂ ከጀርባ እየሰሩት ያሉት ነገር ኢትዮጵያን መበታተን የሚለው አጀንዳ ላይ እንደሆነ ይታወቃል። ስለዚህ በዚህ አካባቢ ላይ የላቀ የጦርነት ቀውስ እንዲፈጠር ለማድረግ ትግራይንም አማራ ክልልንም የጦርነቱ ዋነኛ የጦርነት ስፍራዎች ለማድረግ ሆን ተብሎ ተሰልቶ የተዘየደው ነገር ውጤት እንዳያመጣ ለማድረግ የሣድስ ቤተሰቦች በተቻለ መጠን በጸሎት የአጋንንትን ዲዛይንና ስራ ማፍረስ እንደሚገባ መጠቆም ወዳለው። እንግዲህ በተከታታይ ምን ሊሆኑ ይችላሉ የሚሉትንም በመጠኑ በመረጃዎች ሰብስቤ ወደ በኋላማ አካባቢ ይዤላችሁ ልመጣ ይችላል። ለማንኛውም ግን ጦርነት፣ ግጭት በጣም አደገኛ ነገር ይዞ ሊመጣ እንደሚችልና ማንም በዚህ ትርፋማ ሊሆን እንደማይችል መናገር ያስፈልጋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት